እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃን የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም ብታይ። ያኔ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት። ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ እንደዚህ አባብላ ልንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ እኮ ለጤናቸው እንደውም በጣም ትልቅ ነገር እኮ ነው። እዚህ ሀገር በር ተዘግቶብሽ የት ነው የሚሄድ? ጎረቤት የለ፣ ቡና ጠጡ የለ፣ ሰው ማግኘት የለ፣ ከሰው ጋር ማውራት የለ። እንዴ የልጅ ልጆቻቸውን ባሳደጉ። ሰላም ብያለሁ። በመጀመሪያ በጣም አመሰግናለሁ። እናመሰግናለን። አንቺ እንግዲህ እግዚአብሔር አምላክ ማታ አምጥቶብናል፣ አያስችል አይሰጥም። ግን እባካችሁ ያሳዝናል። አሁንም ደግሞ ማለት ነው መጥፎን ኮሜንት የምታረጉ እዚህ እንኳን እናትየው ምን አረገች እሷ ነች እንጂ እያሉ ያለችዋን ልጅ ደግሞ ሌላ ችግር እንዲመጣብን እያደረጋችሁ ነው። እባካችሁ ተው። ኮሜንት ላይ እያየው ነው እና በማርያም ተው። ከትናንት ወዲያ ምን እንዳለች ታውቂያለሽ? እግዚአብሔር ምስክሬ ነው። እንዴ እኔ አልሰረው እንትን አላልኩ፣ መቀመጥ አልወድም፣ ልጆቼን ብዬ ነው መስራት ስለምወድ ነው። እንደው መድኃኒዓለም እንደዚህ ልብ ይስጣቸው መጥፎ ነገር የሚናገሩት ነው ያለችው። ክርስቶስን ነው የምልሽ ከትናንት ወዲያ። ስለዚህ እባካችሁ በእናታችሁ በቃ ትንሽ ሰው ነው አግኝታችኋል። ከትናንት ወዲያ ኪዳነ ምሕረት ከትናንት ወዲያ ብዙ ገና ብዙ የምሰሙት ነገር አለ። አዳምጡ። ጨንቋቸው ነበር ማለት ነው። መጥፎ ነገር የሚናገሩ ልብ ይስጣቸው ብለዋል። ስለዚህ ተው በእናታችሁ። አሁን በቃ ትንሽ እንኳን የሰውነት ስሜት ይሰማንና መጥፎ ኮሜንት ልሷ ነች እንደዚህ አሁን ፖስት ያደረገ ሰው ቤት እየገባችሁ የምትገቡ ሰዎች የምጽፉት እያየው ነበረ። እባካችሁ በቃ ትንሽ ምንም ቢሆን እህታችሁ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በእውነት በጣም ነው የተሰማኝ ማለት እኔ እንጃ። ውይ በቃ ሰው እንዲነን ማርያምን እንደዚህ መሆናችን ራሱ በእውነት አንዳንድ ጊዜ ከባድ ነው። ማርያምን የሰው ምላስ እንጨት ይሰብራል። የእውነት እኔ በጣም ነው ልቤ የተሰበረው። አልዋሻችሁም፣ ጌታ ምስክሬ ነው። አልዋሻችሁም ማለት በቃ ማመን ራሱ አልፈለኩም። ጌታ በሚያውቀው ማመን ራሱ አልፈለኩም እና በአንዳንድ ስህተቶች በአንዳንድ እናትን በዚህ ደረጃ ማጣት በጣም ከባድ ነው። ውይ ስማ ምንም ሳትታመምና ሳትል እንደው በልጅ ድንጋጤ እንደዚህ ማርያም ይሩሽር እንደው ማርያም እንደው በቃ እንደው ሁሉ ነገራችን ሚዲያ ላይ ሆነና ኧረ በስመ አብ ወወልድ ወመንፈስ ቅዱስ እንደው ማርያም ከባድ ነው። በጣም ያማል። ማርያምን ከራስ ቤቷ ሳትወጣ እንግዲህ ሀና እናቷን አታለች ማለት እኔም አለመንኩም ነበረ። እንግዲህ ተሰሽ ሳረርገው ለቆ ነው ያየሁትና
አቤት እንደው ምንም ያልሆነች እናት እንደው ሰርታ የምትበላ እናት እንደው ሁሉም ሰው ልጅቱ ባጠፋችው ቁጥር እስከ እናቷ እየተሰደበች ልጅቱ በተሳሳተች ቁጥር እናቷን ሁሉ እየተሳደቡ በእውነት በድንጋጤ እናቷን አጣች ሀናና ከባድ ነው። በእውነት ከባድ ነው። አንዳንድ ጊዜ የምናደርጋቸውን ነገሮች ብናውቅ ከባድ ነው። በእውነት ማለት ነው። አንዳንድ ጊዜ ሰው መሆን ሁሉ ጠልሁ። በቃ አስጠላኝ። በቃ እኔ እንጃ አስጠላኝ። ማርያም በራስ ቤቷ ማርያም እናቷን አጣችን ቤታን እኔ በጣም ልትሰማኝ ማርያም ልሰዎች ቃላተው ማርያም እንዴት አይነቷን ጠንካራ እናቷን ማርያም ከእውነት በጣም ነው የምታሳዝነው። ሰው እንዴት ሳይሞት ሳይታመም ከዚህ በፊት ካስታወሳችሁ እንደዚህ ተናግራት ሀና ሞተች ብሎ ለጥፈውባት አይታ ደንግጣ በጣም ነበር የታመመችው ካስታወሳችሁ ማለት ነው እናቲቱና እንደዚህ አትበሉ፣ እኔ እናት ነኝ ደነግጣለሁ፣ ልጆቼ እባካችሁ እንደዚህ ብላችሁ አትጻት ልቀቁ፣ ምን አርጊያችሁ ነው ብላ ተናግራ ነበረ። በጣም ደንግጣ ማለት ነው። ሀና ሞተች ብለው ከዚህ በፊት ሀና ሞተች ብለው ቪዲዮ ለቀው ነበረ ማለት ነውና በዛ የተነሳ መታ እንትን ብላ ነበረ ማለት እንደዚህ ብላችሁ አትልቀቁ እባካችሁን፣ እኔ ብቻዬን በሆነ ደነግጥ ነበረ እና እንደዚህ ብላችሁ አትልቀቁ ምናምን ነገር ብላ ተናግራ ነበረ እናቲቱ ማለት ነው። ከዚህ በፊት ካስታወሳችሁ ደንግጣ በጣም ደንግጣ ታማ ማለት ነው እና አሁን ደግሞ በዚህ በተፈጠረው ነገር ደንግጣ ሳትታመም በቃ በድንጋጤ ነው አሉ የሞተችው የሀና እናትና ትናንትና ማታ ጀምሮ ነው እያየሁት የነበረ ቲክቶክ ላይ የተነጋገሩበት ምናምን የነበረ እና አላመንኩም። በቃ እኔ የማመን አቅሜ በቃ ኧረ ሰው ግን በዚህ ድረስ በዚህ ልክ ነው እንደ የሚጨክ ነው ለምንድን ነው የሚያዋሹት? ኧረ በስመ አብ ወወልድ ወመንፈስ ቅዱስ ምናምን ነገር ብዬ በቃ አላመንኩም ማለት ነው። ማመን ራሱ አልፈለኩም። ሞታለች የሚለውን ነገር አምኜ መቀበል ራሱ አልፈለኩም እና አሁን ነው በቃ አሁን ነው ተስፍሽ ዛሬ አድርጊው ለቆት ነፍስ ይማር ብሎ ለቆ ያየሁት ከተስፍሽ ዛሬ አድርጊውና እንዴት መሰላችሁ? ከዚህ በፊት ተስፍሽ ዛሬ አድርጊውና በኢቢኤስ ማለትና በተስፍሽ ዛሬ አድርጊው የተፈጠረውን ነገር ታውቃላችሁ ከሷ ጋራ ማለት ነውና በዛ መሀል ተስፍሽ ዛሬ አድርጊው ጋርም ከኢቢኤስ ጋርም በመነጋገር ፈተተነዋል ብላ ሀና ተናግራ ነበረችና የመቀራረብ አቅም አላቸው ማለት ነው። ከተስፍሽ ዛሬ አድርጊው ጋራ የመቀራረብ ፎቶ አላቸውና እሱ ለቆታየው ማለት ነው። ማለት ነፍሶትን ይማር ብሎ ለቆታየውና እንደገና ደግሞ ያ ክትፎ የሚበላው ልጅ በጣም የሚጎርሰው ልጅ ማን ነበረ ስሙ? እህቱን የብድ ልብስ ለብሶ ፕራንክ ያረጋት ስሙን አላውቀውም። የልብ ወግ ነው ምናምን ነው የሚለውና እሱ በጣም ነው የሚወዳት የሀኒን እናትና እሱ ሊያሾ በባለፈው ስትናገራት ሰምቶ ሊያሾ የተነጋገርሽው ከሀና ጋር ነው፣ ሀና መናገር ካለብሽ ሀናን ተናገሪ እንጂ እሳቸው እንደዚህ አንቺ እንደምታስቢያቸው አይነት እናት አይደሉም። አንቺ እንደዚህ ብለሽ የምትናገሪ እናትሽን እናቷ እንደዚህ ብለሽ የምትናገሪ ሴት አልነበርሽም። እናቷ በጣም ደግ ሰው በልቶ የጠገበ የማይመስላት ለሁሉ እናት የሆነች ሴት ናት እና እናቷን ልትናገሪ አግባብ አይደለም ብሎ ቪዲዮ ሰርቶባት ነበር። እና እንዴት ነው ታሪኩ? አሜሪካ ውስጥ እናቶቻቸውን የሚወስዱ ሰዎች ቤት ነው የሚቆለፉባቸው በነገራችን ላይ እና አልቅሼ ስለነበር አልቅሼ ነው የምጠው በነገራችን ላይ እና ቅርታ
እና ያህኒ እናት ግን ከልጅነቷ ጀምራም ቁጭ ማለት ስለማትወድ እዛም ጋር ሄዳ አንዳንድ ነገሮችን መስራት ጀመረች። የእሷ እናት ብቻ ነው መንቀሳቀስ የቻለችው እንጂ የሌሎቹ እናት ቤት ውስጥ ተቆልፎባቸው እንዴት ዋላችሁ እንዴት አደራችሁ የሚላቸው የለም ምናምን ኤቭሪቲንግ ኢትዮጵያ የለመዱት ነገር አሜሪካን ሀገር የለምና ከዚህ በፊትም ኢትዮ ጃጎ ተናግራቸው እናትሽና ምትሽ ሰራተኛ አደረግሽ ብላ ተናግራቸው ሰው አስጠፍቷታል። እናቲቱን ረፊ በዚህ ብርሻ አትናገሪ ምናምን ብሎ ይቅርታ ጠይቃ ነበረ ኢትዮ ጃጎ ማለት ነውና አሁን ደግሞ ሊያሾ ወታ ላይቭ ላይ 1-2 ቀን ምናምን እስከፈለገች ድረስ ተናግራቸው ነበርና እኔ በዚህ በፊት ቪዲዮ ሰርቻለሁ። ግን ቪዲዮ ብሰራም እኔ እናቲቱን አልተናገርኩም ሆነን ለመናገርና እናቲቱን ሳያት እኔ ደነግጣለሁ። ደስ ትለኛለች፣ አያቴን ትመስለኛለች። የኔ አያት በጣም ቀይ ናት። የእናቴ እናት በጣም ከሚገባው ቀይ ናትና ከዚህ ጥቁራት አላት የእናቴ አያት ነብሷን ይማረውና የሆነ አረማመዷ አካሄዷ ምናምን እሷን ትመስለኛለች። የእናቴን እናት በጣም ቀይ ናት። አባቴ አያቴ ወንድየው አያቴ ነው እንጂ ጥቁር፣ ሴቲቱ አያቴ በጣም ቀይ በጣም ከሚባለው ቀይ ናት እና እሷን ትመስለኛለች። አንዳንድ ጊዜ ያረማመዷ፣ አለባበሷ፣ ስርዓቷ ምናምን የእናቴን እናት ትመስለኛለች እና እኔ በጣም ነው ደስ የምትለኝ እና ማከብራት ሰው ናት። ነብሷን ይማረውና ማለት ነውና በዚህ ሁኔታ የልጆቿ ልጆች አረ በጣም ያማል። ምን እንደሚባል ለራሱ ምን ብዬ መናገር እንዳለብኝ ለራሱ ግራ ገባኝ ወገንና በዚህ ልክ እንጨካከናለን ብዬ በዚህ ልክ እንከፋለን ብዬ አስቤ አላቅም። በእውነት ግን በቃ ምን ይደረግ ሞተች። በጣም ያሳዝናል በእውነት። እኔ ተስፋ አድርገው ለቆት በላይ ኑሮ አለምንም የነበረ የምር አለምንም የነበረና ወይኔ ሀና ወይኔ ምን ይውጥሽ ወይኔ እነ ማርዬ ወይኔ ልጆቿ ምን ይውጣቸው ወይኔ ግራማ እያሉ ሲጠሯል ለራሱ ወይኔ ኧረ ሀዘንስ እንደው የፈለገ ክፉ ነገር ይባባል ክፉ ነገር ሰው ይቆራረጥ እንደው በሀዘን ሰው አይቀጣ። በእውነት ሰው አይቀጣ በሀዘን እንደው በስመ አብ እንደው አንዳንድ እንዲህ ለምናልፋት ህይወትና እንዲህ ለምታመልጠን ህይወት ነው እንግዲህ አፋችንን እየተከፋፈትን ሰውን እንደናቅን ሰውን ዝቅ እንዳደረግን ሰውን እንዳንቋሸሽን ሰውን እንትን እንዳልን እንዲሁ አንዳንድ ጊዜ ሰው ምን ብለሽ መናገር እንዳለብኝ ለራሱ አላውቅምና እቺ ሴት እንግዲህ ደከመኝ አመመኝ አስራወኝ እንደዚህ ያሉኝ ስትል ሰምተናት አናውቅም። ሁሌ ለልጆቿ እንደተንሰፈሰፈች ሁሌ ለልጆቿ እንደተንገበገበች ነው። በጣም ነው ያሳሰነች በእውነት። እንጃ እኔ አላውቅም ምን ማለት እንዳለብኝ እውነት። ለዚች እድሜያችን ነው እንግዲህ ምን ይባላል አሁን? እሺ ለዚህ ምን ይባላል አሁን? ለዚህ በምን ቃልስ ተጽናናለኝ? በምን ቃልስ እንደው ምን አይነት ቃል ነው ሊያጽናናት የሚችለው? ይችን ሴት አሁን ይችን ሴት ምን ቃል ነው ሊያጽናናት የሚችለው? ይህነት እኔ ደከመኝ አሳዘነች። ማርያም